ሰላም ጤና ይስጥልን ውድ የኢትዮ ጥሪት ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ወደ እናንተ ይዘንላችሁ የቀረብነው በኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ለአንድ ወር ያክል ሲሰጥ የቆየውን ስልጠና የተመለከቱ ዝርዝር መረጃዎች ይሆናል። መረጃዎቹን ወደ እናንተ ማደርሰው እኔ ሚኪያዝ ዝናቡ ነኝ። አብራችሁን ቆዩ። በሶስት ዋና ርዕሰ ጉዳዮች ላይ አተኩሮ ላለፉት 30 ቀናት ሲሰጥ የነበረው የሲኦ ጥበብ ምክር ስልጠና ተጠናቋል። በአንድ ወር ያህል ስልጠና ቆይተውም ስለ 100% ባለቤትነት፣ 100% ተጠያቂነትና 100% ኃላፊነት ሰፋፊ ማብራሪያዎች ለኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ፈጻሚዎች ሲሰጥ ቆይቷል። ደስ ብሎኛል። ስለ ባለቤትነት ነው አንድ ወር የተማርነው። ስለ ባለቤትነት ስሜት፣ የባለቤትነት ስሜት ማምጣትን ነው። እንግዲህ ስሜቱን ማምጣት እናንተ ጋር ያለው እኔ የቻልኩትን አሰልጥኛለሁ። በስልጠና ብቻና ስሜት ብቻ ሳይሆን ጥሪት በተፈጥሮዋ በህግም ባለቤት ናቸው። በህግም የዚህ ስልጠና የመጀመሪያ ሳምንት ትኩረት 100% ባለቤትነት ሲሆን ባለቤት ነኝ ብሎ የሚያምን ሰው አንድን ስራ ሌላ ሰው ይሰራዋል ሳይል ስራውን በከፍተኛ ጥራት እስከ መጨረሻው ሰርቶ እንደሚያጠናቅቅ የተብራራበት ነበር። ስልጠናውን ሲሰጡ የቆዩት የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር መስራችና ዋና ስራ አስፈጻሚ አቶ እንደሻው ተገኘ ጉዳዩን ሲያብራሩ ስራዬ ሸክም ሳይሆን ክብሬ ነው የሚለውን አስተሳሰብ አጽርጾ አዳዲስ የፈጠራ ሀሳቦችን በማፍለቅ ስራን ማሳደግ ታላቅ የሆነ የባለቤትነት ስሜት መገለጫ መሆኑን ጠቁመዋል። በግላዊና በተቋማዊ ምክንያቶች የባለቤትነት ስሜት ሊሸረሸርና ሊጠፋ ይችላል ያሉት ዋና ስራ አስፈጻሚው የግለሰብና የተቋም ዓላማ አለመጣጣም ለዚህ ምክንያት ሊሆን እንደሚችል አብራርተዋል። አቶ እንደሻው ምሳሌ ሲጠቅሱ የሰራተኛው የህይወት ግብና የተቋሙ ግብ የተራራቁ ወይም የተቃረኑ እንደሆነ ሰራተኛው በተቋሙ ውስጥ ራሱ እንደ ባለቤት ሳይሆን እንደ ባይተዋር ይቆጥራል ብለዋል። አክለውም ዝቅተኛ ተነሳሽነት፣ ከፍተኛ ድካምና ውጥረት ወይም የመቃጠል ስሜት፣ የእድገት ተስፋን ማጣት እንዲሁም ኃላፊነትን መፍራትና መሸሽ የባለቤትነት ስሜትን የሚጎዱ ግለሰባዊ ምክንያቶች ናቸው ብለዋል። ተቋማዊ ምክንያቶች ብለው ከዘረዘራቸው ውስጥ ደግሞ አምባገነናዊ ጥብቅ ቁጥጥር አንዱ ሲሆን ግልጽነት ማጣት፣ ደካማ የመረጃ ፍሰት፣ የእውቀትና የማበረታቻ ስርዓት መላላት ብሎም አሳታፊ ያልሆነ ውሳኔ አሰጣጥ የባለቤትነት ስሜትን ከሚጎዱ ተቋማዊ ምክንያቶች ውስጥ መሆናቸውን ተናግረዋል። ጤናማ ያልሆነ መርዛማ የተቋም ባህል እንዲሁ ሌላው ገፊ ምክንያት ነው በማለት በተቋም ውስጥ ጠንካራ የባለቤትነት ስሜት እንዲዳብር የተቋም አመራርና ሰራተኞች ፍላጎት ተጣጥሞ መሄድ መቻል እንዳለበት ዋና ስራ አስፈጻሚ አስገንዝበዋል። ስልጠናውን ሲከታተሉ የቆዩት የማህበሩ ስራ አስፈጻሚዎችም እነዚህን ጉዳዮች ከግምት በማስገባት ምክረ ሀሳባቸውን በስራቸው ተግባር ውጤት ላይ ለማምጣት እንደሚሰሩ ተናግረዋል። አንደኛ ለመተግበር ነው። አንዴ ከመስመር በታች አንዴ ከመስመር በላይ፣ አንደኛው ደግሞ መስመር ላይ የሆነን ከምናስቸግር በተቻለ አቅም ከመስመር በላይ ወጥተን እንድንቀመጥ ነው እኔ እየጣርኩ ያለሁት ማለት ነው። በሁለተኛው ሳምንት የስልጠናው ቆይታ ደግሞ የሙሉ ለሙሉ ተጠያቂነት ወይም 100% ተጠያቂነት ጽንሰ ሐሳብን ለሰልጣኞች ያስረዱት የማህበሩ ዋና ስራ አስፈጻሚ አቶ እንደሻው ተገኘ ተጠያቂነት የሚለው ሐሳብ ነገን ወይም የወደፊቱን ማዕከል ያደረገ እንጂ ወደ ኋላ የሚያመለክት አለመሆኑን ጠቅሰው ተጠያቂነት ከወቀሳና ከቅጣት ጋር አያያዝም ብለዋል። ለተጠያቂነት ትክክለኛ ፍቺ የሚፈለገውን ውጤት ለማምጣት አስፈላጊውን ነገር ለማሰብና ለማድረግ ሙሉ በሙሉ በግል ባለቤትነት የመውሰድ የስነልቦና ዝግጅት መሆኑንም ተናግረዋል። በዚህም መሰረት ተጠያቂነት 3 ምሰሶች እንዳሉት በመጠቆም የመጀመሪያው የቅሬታ ምንጭ የሚሆኑ ችግሮችን አስቀድሞ የሚለዩበት ከችግሮች በፊት ቀድሞ የማሰብ የቅድመ ተግባር ሂደት ነው ብለዋል። ሁለተኛው ደግሞ ጽናት ሲሆን ይህ የሚፈለገው ውጤት እስኪመጣ ድረስ ያለመታከት ዝግጁነት ሊኖር እንደሚገባ አመላካች መሆኑን ጠቅሰዋል። ሶስተኛውና የመጨረሻው የተጠያቂነት ምሰሶ ብለው የጠቀሱት ታማኝነት ሲሆን ይህም ማንም ማያይን እንኳን ለህሊናችን ለስራችንና ለራያችን የመታመን ሞራልና ልዕልና እንደሆነን ያስገነዘቡት ለውጤቱ እኔ ካልሆንኩ ማን አሁን ካልሆነ መቼ ብሎ መነሳት እንዲሁም ቀጣይነት ላለው መሻሻል የህይወት ዘመን ተማሪነት ሌሎችን የተጠያቂነት ስሜት ማሳያዎች እንደሆኑ ያስረዱት የማህበሩ ዋና ስራ አስፈጻሚ አቶ እንደሻው ተገኘ ተጠያቂነት ማለት ውሳኔዎችን በመተግበር ውጤቱን ይዞ መገኘት እንደሆነ አስረድተዋል። ችግሮችን በግልጽ በማየትና በመቀበል የመፍትሄው አካል እኔ ነኝ ብሎ መፍትሄ መፈለግ እንዲሁም የድርጅቱ ራዕይ እንዲሳካ በሙሉ የባለቤትነት ስሜት ኃላፊነት መውሰድ ተጨማሪ ወሳኝ የተጠያቂነት መገለጫዎች መሆናቸውን የተነገረ ሲሆን ሰዎች ይህ ኃላፊነት የኔ ነው ማለት ሲጀምሩ ይህ ስራ ካልተሰራ እኔን የተጠያቂነት ከተሰራ ደግሞ ስኬቱ የኔ ነው ብለው እንደሚወስዱም ተብራርቷል። እንዲህ ያሉ ሰዎች በህይወታቸውና በስራቸው ለሚከሰቱ ነገሮች እነሱ ለክስተቶቹ መነሻ ባይሆኑም ለውጤቱ ተጠያቂ እኔ ነኝ ብለው የሚያምኑ መሆናቸውን ኃላፊነት የባለቤትነት መጀመሪያ እንደሆነም ተነስቷል። ፈጻሚዎች እንዲህ ያሉት ርዕሰ ጉዳዮች ለስራ ዓለም ብቻ ሳይሆን ለግል ህይወትም የሚጠቅሙ ምክሮችን ያዘሉ መሆናቸውን ጠቅሰው አመስግነዋል። ወደፊት አሻግረን የምናያት ጥሪት አለች ከበፊት የመጣች አሁን በድሮ ማንነታችን ሁላችንም አንድ ሆነን የመጀመሪያው እንግዲህ ሰራተኛ ባች አለ ያሁኑ እያንዳንዱ ምንድነው የጥሪት መሰረት ፍቅር ነው ይባላል። ያንን ፍቅራችንን አንድ አድርገን ስራችን ላይ ኢፌክቱ እየመጣ ይሄዳል ማለት ነው።
ከአባላቶቻችንንም እንግዲህ በፍቅር በእንክብካቤ ነው። አንድም ሰው እንግዲህ አንድም ሰው ወጣት ህልም አይጨልም እያልን ነው አይደለ? በእኔ ምክንያት አንድም ሰው እንትኑ ተጨናቅፎበት ህልሙ ተጨናቅፎበት መሄድ የለበትም የሚለውን ነገር ውስጣችን ላይ ማስረጽ አለብን። እንደ ሺህ እንግዲህ ረጅም እድሜ ጤና ይስጥላለኝ። በሌላኛው የስልጠና ቀን ደግሞ ሰዎች ከተጠያቂነት ሊያሸሹ የሚችሉ መንስኤዎችን የተመለከተ ማብራሪያ ሲሰጥ ሰዎች ስህተት ቢሰሩ የሚመጣባቸውን ትችት ወይም ቅጣትን በመፍራት ከተጠያቂነት እንደሚሸሹ ተገልጿል። በድርጅቱ ስህተት ሲፈጠር መፍትሄ ከመፈለግ ይልቅ ማነው ጥፋተኛ የሚል ፍለጋ የሚቀድም ከሆነ ሰዎች ራሳቸውን ለመከላከል ሲሉ ተጠያቂነትን ወደ ሌሎች እንደሚገፉ በተገለጸበት በዚህ ስልጠና ላይ የወቀሳ ልማድ የተጠያቂነት ስሜት እንደሚያቀጭጭ ተጠቁሟል። የኔ ኃላፊነት ምን እንደሆነ አላቅም፣ አልሰማሁም ወይም መረጃ የለኝም በማለት ትክክል የሆነ የመረጃ ማጣት እና ግልጽ የሆነ የስራ ድርሻ ባለመኖር ምክንያት ሰዎች ከተጠያቂነት ራሳቸውን ሊያሸሹም እንደሚችሉ ተነግሯል። የኢትዮ ጥሪት ዋና ስራ አስፈጻሚ አቶ እንደሻው ተገኘ እኔ ስራዬን ሰርቻለሁ፣ ሌላው ቢሳሳት አይመለከተኝም የሚለው አስተሳሰብ የጋራ ተጠያቂነትን በማላላት የድርጅትን ራዕይ አደጋ ላይ እንደሚጥል አስረድተዋል። በመጨረሻም ዝቅተኛ በራስ መተማመን ስሜት የሚሰማው ሰው ራሱን ከተጠያቂነት ስለሚያሸሽ በህይወቱም ሆነ በስራው ላይ ኃላፊነቱን በአግባቡ እንደማይወጣ ገልጸው እንዲህ ላሉት ችግሮች በጋራ መስራትና የተጠያቂነት ባህልን ማዳበር እንደሚገባ አሳስበዋል። ምክሮቹን ወስደን እንተገብራለን የሚለው የማረጋገጫ ቃል ደግሞ ከስልጣኝ ፈጻሚዎች አንደበት ተሰምቷል። በግል ህይወታችን ላይ መሰረታዊ ለውጥ የምናመጣበትን ስልጠና ነው ያገኘነው። በዚህ አሁን ሰልጠናናት ስለሰለጠንን ብቻ ግን አሁን እዚህ ማስታወሻ ስለያዝን ለውጡ አይመጣም። አንድ ነገር የማረጋገጥላችሁ ነገር ማለት ነው። ለውጡ የሚመጣው ራስ ላይ በመስራት በልምምድ ነው የሚመጣው። አሁን የተማርነው ነገር በተግባር ለመቀየር ቻሌንጅ ሊያደርገን ይችላል። ግን ቻሌንጅን መጋፈጥ ነው እንትን የሚለውና በዛ ሂደት ሁለት አይነት ህመሞች አሉ ብሎ ነው የሚያነሳው። አንደኛ የራስን መግዛት ህመም ማለት ውጤት ላይ እስከምንደርስ ቻሌንጆችን ስለምንጋፈጥ ህመም አለው ነው ዋና ሀሳቡ ማለት ነውና ህይወታችንንም ስራችንንም ለመለወጥ ከፈለግን ራስን መግዛት ነው። ራስ ላይ ልምምድ ማድረግ ያስፈልጋል እያስባለሁና ስኬታማ ሰዎች የተጠያቂነት ስሜታቸውን እንዴት አሳደጉ የሚለው ሀሳብ በተዳሰሰበት ሌላኛው የስልጠና ላይ ስኬታማ ሰዎች ጣታቸውን ወደ ሰዎች ከመቀሰር ይልቅ እኔ ምን አጥፍቻለሁ፣ ምን መጨመር ነበረብኝ ብለው ራሳቸውን በመጠየቅ ተጠያቂነትን መለማመድ እንደሚጀምሩ ተነግሯል። ቀኑን ሙሉ ስሰራ ነበር ከማለት ይልቅ ዛሬ ምን አሳካው ብሎ ራስን መገምገም ውጤት ላይ አተኩሮ መስራት እንደሆነ የገለጹት የማህበሩ ዋና ስራ አስፈጻሚ አቶ እንደሻው ተገኘ ተጠያቂነት የሚለካው በተግባር ብዛት ሳይሆን በተመዘገበ ውጤት መሆኑን ተናግረዋል። አላውቅም የሚለውን ሰበብ በማስወገድ አዳዲስ ክህሎቶችን ማዳበር ራስን ማብቃትና እውቀት ተጠያቂነትን ለመሸከም አቅም እንደሚሆኑም ነው የተናገሩት። ዋና ስራ አስፈጻሚው አክለውም ችግር እስኪፈጠር ከመጠበቅ ይልቅ በትግበራ ላይ ሊያጋጥሙ የሚችሉ እንቅፋቶችን አስቀድሞ በመለየት የመከላከያ መፍትሄዎችን ማስቀመጥ የስኬታማ ሰዎች የስኬት ሚስጥር መሆኑን መገንዘብና ተግባራዊ ማድረግ ይገባል ሲሉ ተደምጠዋል። የተሳካላቸው ሰዎች ስራቸውን መቼ እንደሚያጠናቅቁ ግልጽ የሆነ የጊዜ ገደብ በማስቀመጥ ያንን ለመተግበር እንደሚተጉ በማስገንዘብ ይህ ከፍተኛ የተጠያቂነት ስሜት ማዳበር ይበልጥ ስኬታማ እንዲሆኑ መንገዳቸውን ያቀናል ብለዋል። በኢትዮ ጥሪት የሲኦ የጥበብ ምክር ዕለታዊ ስልጠና የተጠያቂነት ስሜት ማጣት ስለሚያመጣቸው መዘዞች በተብራራበት የስልጠና ቀን ሰዎች በተጠያቂነት አዙሪት ውስጥ ከወደቁ ሌላን አካል ለችግራቸው ተጠያቂ በማድረግ ችግር የመፍታት አቅማቸውን እንደሚጎዳ እንደሚያዳክምም ተገልጿል። ተጠያቂነት በሌለበት ቦታ ጎበዝና ሰነፍ እኩል እንደሚታዩ በተጠቀሰበት በዚህ ስልጠና በርትቶ የሚሰራ ሰው ከሰነፍ እኩል በመታየቱ ተስፋ እንደሚቆርጥና የስራ ሞራሉንም እንደሚወድቅ አብራርተዋል። የኔ ስህተት አይደለም የሚል ሰው ከስህተቱ ለመሻሻል ስለማይሞክር አዲስ ነገር አይማርም ያሉት የዋና ስራ አስፈጻሚው በዚህ የሙያ እድገቱ ይገታል በማለት የተጠያቂነት ስሜት አለመኖር መዘዞችን አንድ በአንድ አብራርተዋል። ተጠያቂነትን የሚፈሩ ሰዎች ስህተታቸውን ለመደበቅ ሲሉ መረጃዎችን ያዛባሉ። ይህ ደግሞ በድርጅት ውስጥ አመራሮች የተሳሳተ ውሳኔ እንዲወስኑና ድርጅቶች ከዘመኑ ጋር አብረው እንዳይጓዙ ይዳረጋል ሲሉም አክለዋል። በዚህ ስልጠና ችግርን አለመሸሽ፣ ለውጤቱ ተጠያቂ ነኝ ማለትና ምን ማድረግ እችላለሁ ብሎ ማመን፣ መፍትሄውን ማሰብ ተጠያቂነትን ለማዳበር የሚጠቅሙ ቁልፍ መርሆች መሆናቸው የተነሳ ሲሆን ፈጻሚዎችም ከስልጠና የወሰድናቸውን ምክሮች እነኚህ ናቸው ብለው ጠቅሰዋል። ከሁለት ትላልቅ ነገሮች ላይ ተምራለሁ ወይ ደግሞ ትምህርት ወስጃለሁ ብዬ ነው የማስበው። አንደኛ ከራስክ ዲሲፕሊን እና ሁለተኛ ከትሬኒንጉ የምናገኘው ትምህርት ነው። ሶስተኛውና የመጨረሻ የስልጠና ርዕሰ ጉዳይ ደግሞ 100% ኃላፊነት ስሜት ነበር። በዚሁ የስልጠና ክፍልም ኃላፊነት ለራስ የሚሰጥ ክብር በመሆኑ ይህ የሚሰማው ሰው በራሱ የሚተማመን በማህበረሰቡና በህብረተሰቡ የሚከበር ለድርጅቱ የጀርባ አጥንት መሆኑ ተጠቅሶ ኃላፊነት ማለት ውጤት ማምጣት እንጂ ምክንያት መደርደር እንዳልሆነ ነበር የተብራራው። በስልጠናው ላይ ኃላፊነት 3 ምሰሶች እንዳሉት የተገለጸ ሲሆን የመጀመሪያው ምላሽ የመስጠት አቅም መሆኑ ተጠቅሶ ኃላፊነት ማለት በማንኛውም ሁኔታ ምላሽ የመስጠት አቅም መሆኑ እንደሆነ ተብራርቷል። ለሁኔታዎች የምንሰጠው ምላሽ በእጃችን ውስጥ መሆኑን
ስልጠናውን የሰጡት ዋና ስራ አስፈጻሚ አቶ እንደሻው ተገኘ አስገንዝበዋል። የውጤት ባለቤትነት ሁለተኛው ምሰሶ ሲሆን ይህ ማለት አንድ ሰው ሞክሬ ነበር አልሆነም ሳይል ይልቁንም ውጤት እስኪመጣ ድረስ መንገዴን እቀጥላለሁ፣ ባይሳካም ሌላ ስልት እቀይራለሁ በማለት እንደሚተጋ ተንጸባርቋል። የተቋም ባለቤትነት ሶስተኛው ሲሆን ይህ ስራ የኔ አይደለም ሌላው ይሰራዋል ሳይሉ በተቋም ውስጥ የማያቸው ክፍተቶች የኔ ክፍተቶች ናቸው፣ ጥፋት ሲያጋጥም ሳልጠየቅ አርማለሁ ብሎ ማመንና መተግበር እንደሆነም ተነስቷል። እንዲህ ያሉ ሰዎች በህይወታቸውና በስራቸው ለሚከሰቱ ነገሮች እነሱ ለክስተቶቹ መነሻ ቢሆኑም ባይሆኑም ለውጤቱ ተጠያቂ እኔ ነኝ የሚሉ መሆናቸውን የገለጹት ዋና ስራ አስፈጻሚ አቶ እንደሻው ተገኘ ኃላፊነት የባለቤትነት መጀመሪያ እንደሆነም ነበር ያስረዱት። የምንሰራቸውን ስራዎች በዝርዝር አውጥተን በመተግበር ተግባራችንን በመገምገም በጭንቅላታችን ውስጥ ያለውን ስራ ላይ መዋል ስንችል ኃላፊነታችንን በትክክል ተወጥተናል ማለት እንደሆነም አስገንዝቧል። ከጭንቀትና ከፍርሃት መገላገል ዘርፈ ብዙ ናቸው የተባሉት የኃላፊነት የመውሰድ ጥቅሞች ውስጥ ሌላኛው ሲሆን የችግሮቻችንን መፍትሄ ለሌላ ሰው አሳልፎ በመስጠት ውጤቱ ምን ሊሆን ይችላል ከሚል ጭንቀት እንደሚገላግልም ነበር የተገለጸው። ኃላፊነት የሚወስድ ሰው የችግሩም መፍትሄ ራሱ በመሆኑ ውጤትን ከሌላ ሰው ከመጠበቅ ወጥቶ ፈጣን የሙያ እድገት ያሳያሉ ያሉት ዋና ስራ አስፈጻሚ አቶ እንደሻው ተገኘ ይህም ተፈላጊነትን በመጨመር ገቢን ያሳድጋል ሲሉ ተደምጠዋል። ዋና ስራ አስፈጻሚው አክለውም ሰዎች በኃላፊነት ስራቸውን በሰሩ ቁጥር ጠንካራ ሰብዕና እንደሚገነቡም ጠቅሰው ይህም የተከበረና ታማኝ ማንነት፣ የስራ እርካታና ደስታ እንዲሁም የመሪነት ብቃትን ያተርፍላቸዋል ብለዋል። ዋና ስራ አስፈጻሚው ከነኚህ ጽንሰ ሐሳቦች ጋር ተመጋጋቢ የሆነ ሐሳብ ያላቸውን መጽሐፍቶች እያያያዙ በርካታ ማብራሪያና ምሳሌዎችን እየጠቀሱ ለፈጻሚዎች እስከ ስልጠናው ፍጻሜ ድረስ ሲያሰለጥኑ ቆይተዋል። የሆነ ጊዜ ደግሞ እንደዚህ አይነት ተቋም እንድትፈጥሩ ፈልጋለሁ ለሀገር ነው ካለ ሰው ተቋምን ይገነባል ስል ሄዳችሁ ነገር ትገነባላችሁ ማለት እኮ ነው ትርጉሙ። ዓላማዬም ያ ነው። ነገር ግን እዚህ እየሰነፈ አይደለም። እዚህ የሰነፈ መቼም እንትን አይልም። እንዲህ ያሉት ለግላዊ ህይወትም ሆነ ለስራ እድገት ከፍተኛ ጠቀሜታ ያላቸውን ጽንሰ ሐሳቦች ላለፉት 30 ቀናት ሲብራሩ የቆዩበት የኢትዮ ጥሪት የሲኦ የጥበብ ምክር ስልጠና ባለፈው ሳምንት ቅዳሜ ዕለት ተጠናቋል። ስልጠናው ሲጠናቀቅም ሰልጣኞች ለኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ዋና ስራ አስፈጻሚ አቶ እንደሻው ተገኘ የምስጋና ስጦታዎችን አበርክተው መሰል የህይወት ክህሎት ጭምር ስልጠና እንዲቀጥል ጠይቀዋል። እንዲህ ያለው ስልጠና እንደሚቀጥልም ቃል ተገብቷል። እንግዲህ ተመልካቾቻችን ለአንድ ወር ያክል ሲሰጥ የቆየውን የሲኦ የጥበብ ምክር ስልጠና ይዘቶችን እንዲሁም የሰልጣኞችን መልእክቶቻቸውን ያካተቱ ዝግጅታችን ቀደም ሲል የነበረውን ያደረስናችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። የኢትዮ ጥሪት ሚዲያን የዩቲዩብ ገጽ ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮመንት በማድረግ በየጊዜው የሚመጡ አዳዲስ ቪዲዮዎችን እንድታገኙ ጠቁማችኋለን። ሰላም ሁኑ።